ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን የቀን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያና ላይቤሪያ በተለያዩ ዘርፎች ዙሪያ የመግባቢያ ስምምነቶች ተፈራረሙ። ሁለቱ ሀገራት በትምህርት፣ በሰው ሰራሽ አስተውሎት፣ በሳይንስና ቴክኖሎጂ ዘርፎች ላይ ያተኮሩና ለወደፊት ትብብራቸው እንደ ስትራቴጂካዊ መሰረትና ተግባራዊ ፍኖተ ካርታ የሚያገለግሉ ስምምነቶችን እንደተፈራረሙ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ቀደም ብለው ከላይቤሪያ ፕሬዝዳንት ጆሴፍ ኒዮማ ቦአካይ ጋር የሁለትዮሽ ውይይት አካሂደዋል። ውይይታችን በተለያዩ ዘርፎች ያለን የቆየ አጋርነት ይበልጥ ለማጠናከርና ለማስፋት ወሳኝ ምዕራፍ ከፍቷል ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። የላይቤሪያ ፕሬዝዳንት ጆሴፍ ኒዮማ ቦአካይ ዛሬ ጠዋት ኢትዮጵያ የገቡ ሲሆን ጉብኝቱ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት የማጠናከር ዓላማ እንዳለው ከጠቅላይ ሚኒስትር ጽህፈት ቤት ያገኘነው መረጃ ያመለክታል። በጤናው ዘርፍ የአርቲፊሻል ኢንተለጀንስን አጠቃቀም ለማሳደግ የሚረዳው ውይይት ተካሄደ። የጤና ሚኒስትር ዶክተር መቅደስ ዳባ ከጌትስ ፋውንዴሽን ልዑካን ቡድን ጋር በጤናው ዘርፍ የአርቲፊሻል ኢንተለጀንስን አጠቃቀም ማሳደግ ላይ ያተኮረ ውይይት አካሂደዋል። በውይይት መድረኩ በሰው ሰራሽ አስተውሎት የታገዙ የምርመራ መሳሪያዎችን ወደ ተግባር ለማስገባት ከባለድርሻ አካላት ጋር በትብብር እንደሚሰራ የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ በጤና ስርዓት ውስጥ አጠቃቀምን ለማሳደግ በትኩረት እንደሚሰራ ገልጸዋል። ጤና ሚኒስቴር በመላ ሀገሪቱ የጤና አጠባበቅ አገልግሎቶችን ማሻሻል በሚደረገው ቀጣይ ጥረት በጤናው ዘርፍ የአይን አጠቃቀም ለማሳደግ የአጋር ድርጅቶችና ሁሉም ባለድርሻ አካላት ድጋፍ ተጠናክሮ እንዲቀጥል መጠየቁን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። ሰባተኛው ሀገር አቀፍ የሰላም ኮንፈረንስ በቤኒሻንጉል ጉሙዝ ክልል አውሳ ከተማ እየተካሄደ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ሃይማኖቶች ለአንድነትና ለአብሮነት በሚል መሪ ሀሳብ የሰላም ኮንፈረንሱን ከሃይማኖት አባቶች፣ ሀገር ሽማግሌዎችና ተጋባዥ እንግዶች ጋር እያካሄደ ነው። እንደ ሀገር ዘላቂ ሰላም ለማስፈን የሃይማኖት መሪዎችና የሀገር ሽማግሌዎች ሚናቸው ከፍተኛ መሆኑ በመድረኩ ተነስተዋል። በሰላም ኮንፈረንሱ ሰላምን ይበልጥ ለማስፋትና ለማስረጽ የሃይማኖት መሪዎች ሚና እንዲሁም ታላቁ የኢትዮጵያ ህዳሴ ግድብ ለሀገራዊ አንድነት፣ ለህዝቦች አብሮነትና ሰላም ያለው አበርክቶ በሚሉ ሀሳቦች የፓናል ውይይት ይካሄዳል ተብሏል። በትግራይ ክልል የመንግስት ሰራተኞችን ደሞዝ ጉዳይ ለመፍታት ከመንግስት ጋር ቀጣይነት ያለው ውይይት ያስፈልጋል ተባለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ፌዴራል መንግስቱ ለትግራይ መልሶ ማቋቋሚያ፣ ለመንገድ ግንባታ፣ ለትምህርት ቤቶችና ለሌሎች የመሰረተ ልማት ፕሮጀክቶች የሚውል የተወሰነ በጀት መላኩን አረጋግጠዋል። ጀነራል ታደሰ የክልሉ መንግስት ሰራተኞች ደሞዝ በተመለከተ ግን ቀጣይነት ያለው ውይይት ያስፈልጋል በማለት ዛሬ በሰጡት ጋዜጣዊ መግለጫ ላይ መናገራቸውን የክልሉ ኮሚኒኬሽን ቢሮ አስታውቋል። ባለፈው ሳምንት ወደ አዲስ አበባ ከመሄዳቸው በፊት ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን የጠቆሙ ጀነራል ታደሰ ወደ አዲስ አበባ የሄዱት በራሳቸው ተነሳሽነት ሳይሆን በፌዴራል መንግስቱ ግብዣ መሆኑን እንደተናገሩ ተገልጧል። በውይይቱ ላይ የኢንዱስትሪ፣ የግብርና፣ የገቢ ኢንቨስትመንት፣ የመሬት፣ የትምህርት፣ የጤና፣ የመሰረተ ልማት፣ የመልሶ ማቋቋምና የትግራይ ግንባታ ጉዳዮች እንዲሁም የትግራይን ድንበሮች ወደ ነበሩበት መመለስ፣ የተፈናቃዮች ጉዳይ፣ የንግዱ ማህበረሰብ ጥያቄዎች፣ የነዳጅ ማዕቀብ፣ የባንክ የበጀትና የገንዘብ እጥረት ጉዳዮች ተነስተዋል ተብሏል። በጋሞ ዞን በመሬት መንሸራተት አደጋ የጠፉ ሰዎችን አስክሬን የሚፈለጉ ስራ ለጊዜው መቋረጡ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰ የመሬት መንሸራተት አደጋ ህይወታቸው ያለፉ ሰዎችን አስክሬን የሚፈለጉ ጥረት ተጨማሪ አደጋ ሊደርስ ይችላል በሚል ስጋት ለጊዜው መቋረጡን የዞኑ አስተዳዳሪ አስታውቋል። የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ ከአንድ ወር በፊት በደረሰው በዚህ አደጋ 125 ሰዎች ህይወታቸው እንዳለፈ የተገለጸ ሲሆን እስካሁን አስክሬናቸው የተገኘው የ81 ብቻ ነው ሲሉ ለአዶ ሬዲዮ ተናግረዋል። አካባቢው ላይ ተጨማሪ የመሬት መንሸራተት አደጋ ሊከሰት ይችላል የሚል ስጋት በመኖሩ ለአንድ ወር ያህል ሲካሄድ የነበረው አስክሬን ፍለጋ ስራ እንዲቋረጥ መወሰኑን ዋና አስተዳዳሪው አብራርተዋል።
ፍለጋው የተቋረጠው የነፍስ አድን ሰራተኞችና የአካባቢ ማህበረሰብ ደህንነት ለመጠበቅ እንደሆነም ተገልጿል። የመሬት መንሸራተት አደጋው በደረሰበት አካባቢ ተፈናቅለው ለሚገኙ ዜጎች በምዕራባዊ አካባቢ ዘላቂ የሰፈራ ቦታ መዘጋጀቱንም ዶክተር ደምስ ገልጸዋል። በአሁኑ ወቅት የቦታ ጠረጋ ስራ መጠናቀቁና የሚገነቡ ቤቶች ዲዛይን መጠናቀቁን ጠቁመው ተፈናቃዮችን በቋሚነት የማስፈር ጥረቱ እየቀጠለ መሆኑን አስረድተዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። ሩሲያ በብሪክስ ሀገራት መካከል የጋራ መጠባበቂያ ምግብ ክምችት ዘዴ እንዲመሰረት ሀሳብ አቀረበች። በዓለም አቀፍ ደረጃ እየታየ የመጣውን የምግብ ዋስትና ስጋት ለመቀነስና የገበያ መረጋጋትን ለመፍጠር ሩሲያ በብሪክስ ሀገራትና በቀጠና አጋሮች በጋራ የሚመራ መጠባበቂያ ምግብ ክምችት ዘዴ እንዲመሰረት የሚያስችል ሀሳብ አቅርባለች። የሩሲያ የደህንነት ምክር ቤት ከፍተኛ ባለስልጣን እንደገለጹት በአሁኑ ወቅት በዓለም አቀፍ ደረጃ እየተስተዋለ ያለው የነዳጅና የማዳበሪያ ምርት አቅርቦት መስተጓጎል በግብርናው ዘርፍ ላይ ያሳደረ ያለውን ጫና ለመቋቋም በአጋር ሀገራት መካከል ጠንካራ ግንኙነት መፍጠሩን አስፈላጊ አድርጎታል። በተለይም በመካከለኛው ምስራቅ የአገረሸው ግጭት የማዳበሪያ ንግድ ዋነኛ መስማር የሆነው የሆርሙዝ የባህር ወሽመጥ እንዲዘጋ በማድረጉ ለሰብል ምርታማነት ወሳኝ በሆኑ የማዳበሪያ አቅርቦት ላይ ከፍተኛ ተጽዕኖ ማሳረፉ ተመልክተዋል። ሩሲያ ይህን ስጋት በዘላቂነት ለመቀነስ የጋራ መጠባበቂያ ምግብ ክምችት ዘዴ እንዲኖር ሀሳብ ያቀረበች ሲሆን በተጨማሪም እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የግብርና ምርት ወጪ ንግዱን በ50 በመቶ በማሳደግ በዓለም አቀፍ የምግብ አቅርቦት ሰንሰለት ውስጥ የምትጫወተውን ቁልፍ ሚና ይበልጥ ለማጠናከር በቁርጠኝነት እየሰራች መሆኑን አስታውቃለች። ዘገባው የስፑትኒክ አፍሪካ ነው። ዶናልድ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ ንግግር ሊጀመር እንደሚችል ተናገሩ። ሁለቱ ሀገራት የተኩስ አቁም ከደረሱ በኋላ በፓኪስታን ተገናኝተው ለረጅም ሰዓት የተወያዩት ባለፈው ሳምንት መጨረሻ ላይ ነበር። ደረጃ ይልማ ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት እንደሚችል ጠቁሞ እኛ የበለጠ ወደዚያ ማለትም ወደ ፓኪስታን የመሄድ ዝንባሌ አለን ሲሉ ለኒውዮርክ ፖስት ጋዜጣ ተናግረዋል። በቀደመው ውይይት ወቅት የአሜሪካንን ልዑክ የመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ሲሆኑ የኢራን ልዑክ ደግሞ የተመራው በአፈ ጉባኤ ሞሐመድ ባጋር ጋሊባፍ ነበር። ነገር ግን ውይይቱ ያለምንም ስምምነት መቋጨቱ አይዘነጋም። ዛሬ የኢራን መገናኛ ብዙሃን በፓኪስታንና ቴህራን መካከል የመልእክት ልውውጥ መኖሩን ዘግበው ከአሜሪካ ጋር ቀጣይ ውይይት ለማድረግ ስምምነት ላይ ስለመደረሱ ግን ምንም መረጃ የለም ብለዋል። እንዲያም ሆኖ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ንግግሮች ዳግም ሊጀመሩ የሚችሉበት ከፍተኛ እድል እንዳለ ተናግረዋል። አሜሪካ ኢራን ወደቦች ላይ የጣለችው የእንቅስቃሴ እግድ ተግባራዊነቱ የቀጠለ ሲሆን አሜሪካ የኢራን ነዳጅ ላይ ሙሉ ማዕቀብ እንደምትጥል መዛቷን አልቶችም። እርምጃው አሜሪካና ኢራን በፓኪስታን ያደረጉት የሰላም ድርድር ያለ ውጤት በመጠናቀቁ የተወሰደ ነው። በዚህም አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ ከኢራን ወደቦች እና የባህር ዳርቻዎች ምንም አይነት መርከቦች እንዳላለፉ ገልጻለች። ቢቢሲ ባረጋገጠው የመርከቦች መረጃ እግዱ ከጀመረ በኋላ ከኢራን ጋር ግንኙነት ያላቸው 4 መርከቦች ብቻ የሆርሙዝን ወሽመጥ ማለፋቸውን አመላክቷል። የአሜሪካ እግድ በሚቀጥለው ሳምንት የሚያበቃው የ2 ሳምንት የተኩስ አቁም ስምምነት በታወጀበት ወቅት የተጣለ ነው። ኢራን የካቲት 21 ቀን 2018 ዓ.ም ጦርነቱ ከተጀመረ በኋላ የሆርሙዝን ወሽመጥ ዘግታ ቆይታለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ ከኢራን ጋር ትልቅ ስምምነት ማድረግ እንደሚፈልጉ መናገራቸውን ደግሞ ሲቢኤስ ኒውስ ዘግቧል። ቫንስ በአቴንስ ጆርጂያ በተካሄደው የተርኒንግ ፖይንት ዩኤስኤ ዝግጅት ላይ ለታዳሚዎቹ እንደተናገሩት በሳምንቱ መጨረሻ ላይ በፓኪስታን የተካሄደው ድርድር እጅግ በጣም ብዙ እድገት አሳይቷል ብለዋል። ነገር ግን ትራምፕ ከኢራን ጋር ትንሽ ስምምነት እንደማይፈልጉና በምትኩ ትራምፕ ታላቅ ስምምነት ለማድረግ እንደሚፈልጉ ሲቢኤስ አስነብቧል። ቫንስ በሁለቱ ሀገራት መካከል ከፍተኛ አለመተማመን እንደነበረ ተናግረዋል።
ተናግረዋል። አክለውም ያንን ችግር በአንድ ጀንበር መፍታት አትችሉም ማለታቸውን ሮይተርስ ዘግቧል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የጀመሩት ጦርነት ሊያበቃ ተቃርቧል ሲሉ ለፎክስ ኒውስ ተናግረዋል። ትራምፕ ለፎክስ ኒውስ የሰጡት ቃለ ምልልስ የሚተላለፈው 7 ሰዓት ላይ ቢሆንም በማስታወቂያው ላይ ግን ጦርነቱ ሊያበቃ የተቃረበ ይመስለኛል ሲሉ ተደምጠዋል። ትራምፕ ይህንን ያሉት በቀጣዮቹ 2 ቀናት ከኢራን ጋር ኢስላማባድ ተገናኝተው የተጀመረውን ውይይት እንደሚቀጥሉ ከተናገሩ በኋላ ነው። ፎክስ ኒውስ ኦንላይን በማህበራዊ ሚዲያ ገጹ ላይ በለቀቀው የቃለ ምልልሱ ማስታወቂያ ላይ ትራምፕን ጦርነቱ አብቅቶ እንደሆነ ጠይቋቸዋል። ትራምፕ በበኩላቸው አዎ ሊያበቃ የተቃረበ ይመስለኛል ሲሉ መልሰዋል። አክለውም እኔ የማየው ጦርነቱ ሊያበቃ በጣም መቃረቡን ነው ብለዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።